ዛሬ ደስ የሚል ቀን ነው። መልካም የደስታ ጊዜ ይሆንላችሁ። ላይክ ማድረጉን በጭራሽ እንዳረሱ። ባሏን በሙሉ ልቧ ታምነዋለች። ለዓመታት ያላንዳች ቅሬታ አገልግለዋለች። ዛሬ ግን ከመሬት ተነስቶ ያለ ምንም ርህራሄ እቃዋን መሬት ላይ በታትኖ እንድትወጣ ነገራት። ይባስ ብሎም አዲሱ ሚስቱ ደበደበቻት። ግራ የገባት ዞይ ባሏን ደጋግማ ምን እንደተፈጠረ ግራ በመጋባት ጠየቀችው። በዚህ መሃል አንድ ትንሽ ልጅ ከቤት ወጣ። ልቧ እየሆነ ያለውን ነገር መቀበል አቃታት። ይወደኛል የምትለው ባሏ ለዓመታት ከሌላ ሴት ጋር ትዳር መስርቶ ይኖር የነበረ ልጅም ያለው ከዳተኛ ነው። ሐዘኗ መሪር ሆነ። ይህች መሄጃ የሌላት ምስኪን እናት በጥቂት ሰዓታት ውስጥ የከተማዋን ትልቁን ባለጸጋ እንደምታገባ በነግራችሁስ? ይህ ሁሉ እንዴት ተጀመረ? እስኪ ወደ መጀመሪያው ታሪክ እንሂድ። ዞይ በመንገድ ላይ ከትንሽ ልጇ ጋር እየተራመደች ነው። ፊቷ ላይ ጥልቅ ሐዘን ይታያል። ድንገት አንድ ትንሽ ልጅ በከፍተኛ ፍርሃት እየሮጠ መጣ። ጥቁር የለበሱ ብዙ ጠባቂዎች ከኋላው እያሳደዱት ነበር። ዞይ ይህንን ስታይ ዝም ብላ ማለፍ አልቻለችም። በፍጥነት ልጁን ወደ ጎን ጎትታ ደበቀችው። ጠባቂዎቹም ሳያዩት አለፉ። ልጁ ትንፋሹን ሰብስቦ ቀና ብሎ ሲያያት በዓይኖቿ ውስጥ ያለው የእናትነት ፍቅር ልቡን ነካው። አንዲ ይባላል። ወዲያውኑ አቅፎም እባክሽ እናቴ ሁኚኝ አላት። አስቡት እንግዲህ መንገድ ላይ ድንገት ያገኘችው ልጅ ነው እንዲህ ሚላት። ዞይ ፈገግ ብላ እውነተኛ እናትህ ትከፋለች እኮ ብላ መለሰችለት። እንዲህ ስትለው ግን ፊቱ ተለዋወጠ። እናት እንደሌለው አባቱ መጥፎ እንደሆነና ሌላ እናት እንዳላመጣለት እያዘነ ነገራት። ዞይ የራሷ ሕይወት የተመሰቃቀለ ቢሆንም የልጁ ሐዘን ግን ልቧን ነካው። እሷም ሉና የምትባል የራሷ የሆነች ትንሽ ልጅ አላት። ነገሩ የሚበላሸው ግን እዚህ ጋር ነው። የልጁ አባት ሃሪ ልጁን ፈልጎ እዚያው ቦታ ላይ ደረሰ። ሃሪ የከተማዋ ቁጥር 1 ባለጸጋና የፓርከር ግሩፕ ዋና ስራ አስፈጻሚ ነው። ግን ይህን ሁሉ ሀብት ይዞ የገዛ ልጁን መቆጣጠር አልቻለም ነበር። የዚህን ሰዓት ልጁ ለአባቱ አንድ ከባድና አስደንጋጭ ቅድመ ሁኔታ አስቀመጠ። ከርቀት ወደ ቤቷ እየገባች ያለችውን እናቴ ሁኚኝ ያላት ሴትን እያሳየው ይህች ሴት አሁን ካላገባሃት ዳግመኛ ወደ ቤት አልመለስም፣ ራሴንም አጠፋለሁ አለው። ዞይ የቤቷን በር ቁልፍ ስትከፍት አልሰራላት፣ ተቆልፏል። የቀድሞ ባሏ ውስጥ ሆኖ በሩን ከፈተላት። ከኋላው ደግሞ ሌላ አዲስ ሴት ቆማለች። የቀድሞ ባሏ ያለምንም ሀፍረት አይኗን እያየ እውነቱን ተፋው። ከ6 ዓመታት በፊት ለኩባንያው ኢንቨስትመንት ሲል ዞይን ለአንድ ሀብታም ሰው አሳልፎ ሰጥቷት ነበር። እሱ እንዳሰበው ቢሆን ኖሮ ያ ሀብታም ሰው ኢንቨስት ያደርግላት ነበር። ነገር ግን ሁሉ ነገሩ ተበላሸ። እሷ ከሌላ ሰው አርግዘሽ መተሽ ብሎ ሰደባት። ምንም የማታውቀውና የገዛ ልጁ እንደሆነች የምታውቀው ሉናን ዲቃላ ብሎ ሰደባት። ዞይ ጆሮቿን ማመን አቃታት። አብራ የኖረችው ሰው እንዲህ አይነት አረመኔ ነው ብላ በጭራሽ አስባ አታውቅም ነበር። ይህንን ሲሰማም ደሟ ፈላ። የዞይ ዓለምን ፈረሰ። ያመነችው ባሏ ቤቴ ብላ የኖረችበት ሰው እንዲህ በክፋት አዋርዶ ከቤት ሲያባረራት፣ ሻንጧን አስወርውሮ ከሚስቱ ጋር ሲሳለቅባት ዞይ ምን ሊሰማት ይችላል? ዞይ ሉናን አቅፋ እያለቀሰች መሬት ላይ ተቀመጠች። የቀድሞ ባሏና አዲሷ ሚስቱ ውጭ ወጥተው ለሹፉባት ሞከሩ። ልክ በዚህ ሰዓት ሃሪ ከነጥበቃዎቹ ከልጁ ጋር መጡ። ሃሪ የቀድሞ ባሏን በጥፊ አጮለው። ዞይም ተነስታ አዲሷን ሚስት በጥፊ መታቻት። በቃ በአንድ ቅጽበት ብቻ ነገር ሁሉ ተገለባበጠ። አንዲ ወዲያውኑ ጋብቻ ለመፈጸም መዘጋጃ ቤት ሄዱ። ዞይ መሄጃ አታለች። ልጇን የምታሳድርበት ጣሪያም ትፈልጋለች። ሃሪ ደግሞ ልጁን ማረጋጋት ይፈልጋል። ስለዚህ ሁለቱም ለልጆቻቸው ሲሉ ብቻ ተፈራረሙ። ሃሪ ግን አሁንም ሀብቱን ደብቆ ሹፌር ነኝ ብሏታል። ጋብቻው ከተፈጸመ በኋላ ወደ ቤት መሄድ ግድ ነው። ሃሪ እውነተኛውን ትልቅ ቪላ ግን ሊያሳያት አልፈለገም። ሚስጥሩን ለመጠበቅ ሲል በ3 ደቂቃ ውስጥ ረዳቱን አዞ አንድ ትንሽና ባዶ አፓርታማ ገዛ። ቤቱ ምንም የለውም፣ ልብስ የለም፣ ምንም ቁሳቁስም የለም። ሃሪ ዞይን ሲፈትናት ይህን ቤት የገዛሁት በብድር ነው፣ ገና አልከፈልኩትም አላት። ዞይ ግን አላማረረችም። ወዲያውኑም ስልክ ተደወለላት። ስታነሳውም ፓርከር ግሩፕ አመልክታ እንደነበርና ለኢንተርቪው ነገ እንድትመጣ ነገሯት። ዞይን በደስታ ተቀብላ ስልኩን ዘጋች። ፈገግ ብላም ምንም ችግር የለውም፣ ብድርን አብረን እንከፍላለን አለችው። እሷም ፈገግ ብላ በፍጥነት ስራ እንደምትፈልግና ነገም ኢንተርቪው እንዳላት በደስታ ነገረችው። ይህንን ሲሰማ ሃሪ ውስጡ ክፉኛ ተነካ። በህይወቱ የሚያውቃቸው ሴቶች ሁሌም ገንዘቡንና ስልጣኑን ነበር የሚፈልጉት። ይህች ሴት ግን በባዶ ቤት ውስጥ ቆማ ምንም በሌለው ሹፌር ላይ ተስፋዋን ጥላ ፈገግ ትላለች። በማግስቱ ዞይ የቃል ኢንተርቪው ለማድረግ ወጣች።
ካለፈችም በደስታ ኬክ እንደምትገዛላቸው ለልጆቹ ተናግራ ወጣች። ያገኘችውም ክፍት የስራ ቦታ በፓርከር ግሩፕ ውስጥ ነበር። አስቡት፣ ሳታውቀው የባሏ ኩባንያ ውስጥ ለስራ ቃለ መጠይቅ ስትሄድ። የሰው ኃይል አስተዳዳሪው ግን በጣም መጥፎ ሰው ነበር። ዞይን ሲያያት አንቺ አግብተሽ ልጅ ስለወለድሽ ለዚህ ስራ አትመጥኝም ብሎ በንቀት አባረራት። ዞይ ተስፋ ቆርጣ ስትወጣ ያ ትንሽ ብልህ ልጅም ለአባቱን ስልጣን ተጠቅሞ ወዲያውኑ ትዕዛዝ አስተላለፈ። ያ መጥፎ አስተዳዳሪ በሰከንዶች ውስጥ ከስራው ተባረረ። ዞይም በአመት $100,000 በሚከፍል ከፍተኛ የስራ መደብ ላይ ተቀጠረች። ዞይ ይህ ሁሉ የልጇ ስራ መሆኑን አታውቅም ነበር። ዝም ብላም እድለኛ እንደሆነች አሰበች። እሺ ቀጥሎ ምን ሆነ መሰላችሁ? ዞይ ስራ በማግኘቷ ደስ ብሏት ልጆቿንና ሃሪን ቆንጆ ራት ሰርታ መብላት ጀመሩ። ገበታው ላይ ሉና ወተት እንድትጠጣ ስታረግ ትንሹ የሃሪ ልጅ ለምን እንደማትጠጣ ጠየቃት። ዞይም ልጇ የወተት አለርጂክ እንደሆነች ተናገረች። ትንሹ ልጅ ፈጠን ብሎም አባቴም የወተት አለርጂክ አለበት አለ። ይህ ትንሽ ምልክት በመካከላቸው ያለውን የደም ትስስር የሚጠቁም ነበር። ዞይ ግን ብቻቸውን ሲሆኑ እውነተኛነት ስታገኝ እንፋታለን ብላ ለሃሪ ተናገረች። ሃሪ ይህንን ሲሰማ ልቡ ትንሽ አዘነ። በማግስቱ ትልቅ የኩባንያ ድግስ ተዘጋጀ። ዞይም ተጋብዛ ሄደች። ነገር ግን እዚያ ቦታ ላይ ያልጠበቀችው ፈተና ገጠማት። ሉናን ትንሹ የአባቷ ልጅ እዛ ነበር ብሎ ነይ ብሎ ሲጎትታት እምቢ ስትለው አጠገቡ ያለውን አንድ ውድ ሐውልት አውቆ ጣለባት። ሉናም ወደቀች። ሐውልቱ ወድቆ ተሰበረ። ድምፁ አዳራሹን አናወጠው። ሁሉም ሰውም ዞሮ አያቸው። ያ ከቤት ያባረራት የቀድሞ ባሏና አዲሷ ሚስቱ ዞይን ሲያዩት በንቀት ማሾፍ ጀመሩ። አንቺ ደሃ እዚህ ምን ትሰሪያለሽ? እያሉ ሰዎች ባሉበት አዋረዷት። ዞይም የተጎዳ የልጇን እጅ ስታይ ሆስፒታል እንሄዳለን አታስቢ ብላ ልትሄድ ስትል ጥበቃው ካልከፈለች መሄድ እንደማትችል ነገራት። ዞይም ስንት ነው ስትለው ሰውየውም $700,000 የሚያወጣ ጥንታዊ ዕቃ ነው አላት በቁጣ። የቀድሞ ባሏ ይህንን ሲያይ ፊቱ ላይ የክፋት ፈገግታ ታየ። በደስታም ፈነደቀ። ሰውየውም በመቀጠል የጠፋውን የቢዝነስ ኪሳራ ጨምረሽ $1.4 ቢሊዮን ትከፍያለሽ አላት። ዞይ በፍርሃት ተንቀጠቀጠች። ይህን ያክል ገንዘብ በህልሟም በጭራሽ አይታ አታውቅም ነበር። ልጇን ሉናን ከጀርባዋ ደብቃ ለማዳን ሞከረች፣ ግን የሆቴሉ ጠባቂዎች ከበቧቸው። መውጫ ቀዳዳ በጭራሽ አልነበረም። ሃሪ ማንነቱን ደብቆ ሹፌር መስሎ ወደ ውስጥ ገባ። የቀድሞ ባሏ ሃሪን ሲያየው አንተ ምስኪን ሹፌር ሚስትህን ልታድን መጣህ ብሎ አፌዘበት። ሃሪ ግን ፊቱ ላይ ምንም አይነት ፍርሃት አልነበረም። ነገሩ ግን እሱ እንዳሰበው በቀላሉ አልሄደም። አንድ አስመሳይ ሴት እጮኛው እንደሆነች የምትናገር ሴት ወደ አዳራሹ ገባች። እሷ ራሷን የሃሪ እጮኛ አድርጋ የምታቀርብ የሃሪን ሀብት የምትመኝ ክፉ ሴት ነበረች። እሷም ተጨምራ ዞይንና ሃሪን አዋረደቻቸው። የሃሪ ረዳት ወደ አዳራሹ ገባ። ረዳቱ የሃሪን ማንነት ስለሚያውቅ ወዲያውኑ እርምጃ ወሰደ። ካሜራውን አየና የሰበረችው ሉና እንዳልሆነች ተናገረ። የቀድሞ ባሏና አስመሳዩን እጮኛ አዋርዶ ዞይን ነፃ ወጣት። የቀድሞ ባሏ ያንን ሁሉ ገንዘብ እንዲከፍል ተገደደ። ዞይ ይህ ሁሉ እንዴት እንደሆነ ግራ ገብቷታል። ዞይ ማታ እቤት ስትገባ የቆሰለ ከንፈሯን ታክም ጀመር። ለልጇም አባታቸውን አንተ አክምላት ብለው አስገደዱት። ከዚያም ልጆቹ ተያይተው ጊዜ ውሰዱ ብለው ጠጡ። ልጆቹ እነሱ በደንብ እንዲግባቡና እንዲቀራረቡ ይፈልጉ ነበር። እያከማትም እያለ ዞይ እጁ ላይ ያለውን $3.5 ሚሊዮን ሰዓት ስታይ ደንግጣ እንዴት ሊገዛ እንደቻለ ጠየቀችው። እሱም እንድትሳሳተችና ውድ እንዳልሆነ ነገራት። ከዚያም ከሷ ለመሸሽ ሲቆም ቀበቶውን አየችው። አሁንም ደንግጣ ቀበቶውን ያዘችው። አንድ ምስኪን ሹፌር እንዴት ይህንን ሊገዛ ይችላል ብላ አፋጠጠችው። ሃሪም አለቃው ሸልሞት እንደሆነ ተናገረ። እሷም አምነዋለች። ሌላ ቀን ዞይ አንድ ሚስጥራዊ ፋይል ይዛ ወደ ሆቴል እንድትሄድ ታዘዘች። እዚያ ስትደርስ ግን ባሏና አንድ ሌላ ወፍራም ባለሀብት እየጠበቋት ነበር። ይህ ወፍራም ሰው ከ6 ዓመት በፊት ዞይ እንድትተኛለት ያስገድዳት የሞከረው ሰው ነበር። አሁንም ሊተነኩልባት ሞከረ። ሃሪ ፊቱ በንዴት ጠቁሯል። ወፍራሙን ሰውዬ መሬት ላይ ዘረረው። ዞይን እጇን እየጎተተ አስወጣት። ዞይ ባሏ ሹፌር ሆኖ ሳለ የኩባንያውን ትልቅ ደንበኛ ስለመታ ስራውን ያጣል ብላ ፈራች። ሃሪ ግን በስውር ትዕዛዝ አስተላልፎ ስምምነቱ እንዲሰረዝና ዞይ ወደ ቢሮዋ እንድትመለስ አደረገ። ዞይ ባሏ ለሷ ሲል ራሱን መስዋዕት እንዳደረገ አሰበች። ስራውም እንዳይበላሽ ስለመታው ይቅርታ እንዲጠይቅ ለመነችው። ጉዱ የሚፈላው ግን እዚህ ጋር ነው። ዞይና ሃሪ ልጆቻቸውን ይዘው መኪና ሊገዙ ወደ መኪና መሸጫ ሄዱ። እዚያም እንደ አጋጣሚ ያ የቀድሞ ባሏ አዲሷን ሚስቱን ይዞ መጣ።
$100,000 የሚያወጣ መኪናም እየገዛ ነበር። ዞይንና ሃሪን ሲያያቸው እንደገና ንቀቱ አገረሸበት። እናንተ ደሃዎች መኪና መግዛታችሁንም እንዴ? እሺ አቅም ካላችሁ እናንተ የምትመርጡትን እኔ በራሴ ገንዘብ ከፍላለሁ ብሎ ፎከረ። ወንድሜ ይህ ምን አይነት ሐሳብ ነው? ቆይ አቅም ሳይኖርህ ለምን ትፎክራለህ? ሃሪ ይህንን ሲሰማ ዝም ብሎ ወደ ውድ መኪናዎች ክፍል ሄደ። አንዱን መኪና አየና ይህንን እንውሰድ አለ። የቀድሞ ባሏም እየሳቀ እሺ እከፍላለሁ አለ። ሃሪም ሌላኛውን መረጠ። ሌላም ጨመረ። ሻጮቹ በድንጋጤ ያያቸዋል። በአጠቃላይ $2.1 ሚሊዮን የሚያወጡ የቅንጦት መኪኖችን መረጠ። የቀድሞ ባሏ ይህንን ሳይ ላቡ በግንባሩ ዱብ ዱብ ማለት ጀመረ። የልብ ምቱም ጨመረ። አሁን ቃሉን ማጠፍ አይችልም። ሻጩ መጥቶ ጌታዬ እርሶ እንደሚከፍሉ ቃል ስለገቡ ሂሳቡ $2 ሚሊዮን በላይ ሆኗል አለው። የቀድሞ ባሏም እየተንቀጠቀጠ ካርዱን ሰጠ። በዚያች ቅጽበት በባንክ ያለው ሙሉ ሀብቱ ተሟጠጠ። በአንድ ጀንበር ባዶውን ቀረ። ዞይና ሃሪ ያለምንም ወጪ አዲስ መኪና ይዘው ወጡ። ዞይ የባሏ አለቃ ማለትም ሚስተር ፓርከር ይህንን ሁሉ እርዳታ ስላደረገላቸው ለማመስገን ወሰነች። ገበያ ወጥታም አንድ የሚያምር ቀበቶ ገዛች። ስጦታውንም በፖስታ አድርጋ ለፓርከር ላከችለት። ሃሪ ቢሮ ውስጥ ሆኖ የገዛ ሚስቱ ስጦታ ስትልክለት ተቀበለ። ግን ደስ አላለውም። የራሱ ሚስት ለሱ ብላ ሳይሆን ለአለቃው ብላ ስጦታ መግዛቷ አናደደው። በራሱ ላይ ቀንቶ አበደ። ይህ እብደቱ ግን ዞይን ምን ያክል መውደድ እንደጀመረ የሚያሳይ ነበር። ሃሪ ላጸፋው እጅግ ውድ የሆነ የአልማዝ ሐብል ለዞይ ላከላት። አስመሳይ እጮኛ ይህንን ስታይ በቅናት ነደደች። ዞይ አለቃውን ለማጥመድ እየሞከረች ነው ብላ ከሰሰቻት። በዚህ ምክንያት ዞይን ከስራ አባረረቻት። ሃሪ ይህንን ሲሰማ ስራ አስኪያጁን አስጠርቶ ዞይን ሄደ ለምነ ካላመጣሃት አንተም ትባረራለህ ብሎ አስፈራራው። ስራ አስኪያጁ የዞይ ቤት በመሄድ እንድትመለስ ነገራት። ታሪኩ እየከረረ ነው። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ፣ ሰብስክራይብ በማድረግም ቤተሰብ ይሁኑ። ወደ ታሪኩ እንመለስ። ትምህርት ቤት ውስጥ ሌላ ጦርነት ተጀመረ። አንዲና ሉና አዲስ እና ውድ ትምህርት ቤት ገቡ። በድጋሚ የሉና አባትና ልጅ ሉናንና አንዲን ተናገራቸው። እናቷም ድሃ እንደሆነች ተሳደበ። መምህርቷም የሀብታም ልጅ ነው ብላ ተደረባ ሉናንና አንዲን ተናገረቻቸው። ይህንን ሲሰማ ሃሪ ሹፌር መስሎ ትምህርት ቤቱ ግቢ ውስጥ ገባ። መምህርቷንና የድሮ የዞይ ባል ከሚስቱ ጋር እዚያው ተገናኙ። ወላጆች በንቀት አያቸው። ማንነቱን ለጥቂት ሰዎች ብቻ አሳውቆ ትልቅ እርምጃ ወሰደ። እነዚያ ክፉ ሰዎች የሃሪ ማንነት ሲያውቁ ተንበርክከው ከነልጃቸው ይቅርታ ጠየቁ። ከዚያም ከቦታው በፍጥነት ሄዱ። መምህርቷን ከትምህርት ቤቱ አስባረራቸው። አንዲና ሉና አባታቸው ጀግና እንደሆነ አወቁ። ዞይ ግን አሁንም ባሏ ያለቃው ኃይል ተጠቅሞ ይህንን እንዳደረገ ነው የምታስበው። እሷ ደግሞ ዝም ብላ የምታያነስ ሴት አልነበረችም። አስመሳይ እጮኛ ዞይን ለማጥፋት የመጨረሻው ሙከራ አደረገች። ዞይን አታላ ወደ አንድ ትልቅና ቀዝቃዛ መጋዘን ውስጥ አስገብታ ቆለፈችባት። ዞይ በጨለማ ክፍል ውስጥ ብቻዋን ቀረች። ስልኳ አይሰራም፣ ማንም ድምጿንም አይሰማም። ሃሪ ቤቱ ሆኖ ዞይ ስትቆይበት ልቡ በጭንቀት ተሞላ። ስልኳ አይጠራም። በድንገት እጮኛው መሆን የምትፈልገው ሴት መጣች። ከዚያም ዞይ ወዳለችበት መጋዘን ወሰደችው። በተንኮል እዚያ መጋዘን ውስጥ ተቆልፎባት ቁልፉንም የሃሪ ቅርብ ለሆነው ረዳት ሰጥታ እንዲደፍራትም ነግራው ነበር። ልጁም ዞይን ለመድፈር እየታገላት እንዲሁም እየመታት ነበር። ሃሪ የመጋዘኑን በር በኃይል ሰብሮ ሲገባ ሊደፍራት እየታገላት ነበር። ሃሪም በጣም በመናደድ መታው። ልጁም በተባለው መሰረት ዞይ እንደምትወደው ተናገረ። ሃሪም ንዴቱን መቆጣጠር አቅቶት ሁሉን አስወጥቶ በኃይል ደበደበው። ዞይም በመጨረሻ ሃሪ ሹፌር እንዳልሆነና ትክክለኛው ሚስ ፓርከር እንደሆነ ስታውቅ ስለዋሻት ተናደደች። ውሸታም እንደሆነ ማሰበች። የፍቺ ወረቀት ፈረመች። ሻንጣዋን ጠቀለለችው። ቤቷን ለቃ ለመውጣት ስትነሳ ልጆቹ እያለቀሱ እግሯ ላይ ወደቁ። እሷም ወደ ቤት ተመለሰች። ነገሩ ግን እዚህ ጋር ብቻ አላበቃም። አስመሳይ እጮኛ አንድ አደገኛ መረጃ ደረሰችበት። ከ6 ዓመታት በፊት ሃሪ በአንድ ታዋቂ ሆቴል ውስጥ ከማታውቀው ሴት ጋር አድሮ ነበር። ያቺ ሴት ዞይ ነበረች። አስመሳይ እጮኛ ይህንን እውነት ሃሪ እንዳያውቀው መከላከል ነበረባት። ስለዚህ መጥፎ አጎት ከተባለው የሃሪ ጠላት ጋር በማበር ትልቅ ሴራ ጠነሰሰች። ያቺ ሴት እሷ ራሷ እንደሆነች አድርጋ ለሃሪ አቀረበች። የዲኤንኤ ምርመራውንም በማጭበርበር አንዲ የሷ ልጅ እንዳልሆነ ሃሪን ለማሳመን ሞከረች። ሃሪ የዲኤንኤ ውጤቱን ሲያይ ግራ ተጋባ። ውጤቱ አንዲ ያስመሳያ እጮኛ ልጅ መሆኑን ያሳያል። ዞይ ይህንን ስታይ ልቧ በሐዘን ተሰበረ። አንዲ የሷ ልጅ ከሆነ ሃሪ ደግሞ የልጁ አባት ከሆነ፣ 'እኔ እዚህ መሃል ምን እሰራለሁ ብላ አሰበች። አንተስ ቢሆን ምን ታደርግ ነበር? አንተስ ቢሆን ምን ታደርግ ነበር?
አንቺስ ቢሆን ምን ታደርጊ ነበር? የምትወጂው ባልሽ ሌላ ህጋዊ ቤተሰብ እንዳለው ብታውቂ ያንተስ ውሳኔ ምን ይሆን ነበር? ዞይ በውስጧ እያረረች ግን ደግሞ በግድ ልተዋቸው ተነሳች። በአንድ ቅስፈት ነገሩ ሁሉ ተገለባበጠ። አንዲ ዞይን አትሂጂ እያለ ሲያለቅስ ድንገት ራሱን ስቶ መሬት ላይ ወደቀ። አፉና አፍንጫው አካባቢ ደም ታየ። ዞይና ሃሪ በድንጋጤ ጮሁ። ወዲያውኑም አንስተው ወደ ሆስፒታል ሮጡ። የሆስፒታሉ ኮሪደር በዝምታ ተውጧል። ዶክተሩ ምርመራውን አድርጎ ሲወጣ መጥፎ ዜና ተናገረ። አንዲ ከባድ የደም ካንሰር ነበረበት። ሃሪ ዓለም በላዩ ላይ ዞረችበት። የከተማዋ ሀብታም መሆኑ እዚህ ላይ ምንም አልጠቀመውም። አጠገቡ ያለው ገንዘብ ልጁን ከሞት ሊያድነው አልቻለም። ዶክተሩ አንድ መፍትሄ ብቻ እንዳለ ተናገረ። አንዲን ከሞት ለማዳን እናትየው ሌላ ልጅ መውለድ አለባት። አዲሱ ልጅ ሲወለድ ከእንግዲህ ልጁ የሚገኘው ደም አንዲን ሊያድነው ይችላል። ይህ ማለት ግን እውነተኛ እናቱ መገኘት አለባት ማለት ነው። አስመሳይ እጮኛ ይህንን የሞትና የህይወት አጋጣሚ ለራሷ ጥቅም አዋለችው። ዞይና ሃሪ በተሰበረ ልብ ሆስፒታል ውስጥ ቁጭ ብለው ሳለ እሷ በኩራት ተራመደች። እኔ ነኝ እናቱ ስላለች ሙሉ በሙሉ ኮርታለች። አንዲን ማዳን ከፈለክ ዞይን ዛሬውኑ ፈተ እኔን አግባኝ፣ አብረን ልጅ እንውለድ፣ ከዚያ አንዲ ይድናል አለችው። አስቡት እንግዲህ እስከዚህ ድረስ ነው የጨከነችው። የልጁን ህይወት እንደ ድርድር ማቅረቢያ ያደረገችው። ሃሪ ምርጫ አጣ። ልጁን ከሞት ለማዳን ሲል ብቻ እሷን ለማግባት በውስጡ ተስማማ። ዞይ ይህንን ስትሰማ ነፍሷ ወጣች። የምትወደውን ባሏንና ልጇን በአንድ ጊዜ ልታጣ ነው። ዞይ እያለቀሰች ከሆስፒታሉ ወጣች። የሃሪ ልብም አብሮ ተሰበረ። ነገር ግን ሃሪ የዋህ አይደለም። በውስጡ ትልቅ ጥርጣሬ ነበረው። አስመሳያኑ እጮኛ አብራት ለማደር ተስማማ። ወደ ሆቴሉም ሄዱ። የሌሊት አሰናካይ ልብስ ፒጃማ ለብሳ መጠጥ እንዲጠጣ አደረገችው። መጠጥ ውስጥም አደንዛዥ ዕፅ ጨምራበት ነበር። ከዚያም በደንብ እንደተኛ አረጋግጣ ዞይንም አስክራት እዚያ ክፍል አስገባት። ከዚያም እጮኛ ወጣች። ምክንያቱም ትክክለኛው የአንዲ ወላጅ ዞይ ስለሆነች ያሴሩት ሴራ ነበር። ሃሪ ግን መጠጡ ላይ ልጨምር ያዘጋጀችውን መድኃኒት አይቶት ስለነበር ቀይሮባታል። ከዚያም ደስ አለው። ከ6 ዓመታት በፊት አብራት ያደራት ሴት ዞይ መሆኗን ሲያውቅ በደስታ ተነጠዘ። አብራትም አደረ። ረዳቱንም በድብቅ አዞ እውነተኛውን ታሪክ በጥንቃቄ እንዲመረምር አዘዘው። ረዳቱ ሌሊቱን በሙሉ ሲሰራ አድሮ በማግስቱ ጠዋት ትልቅ ዶሴ ይዞ መጣ። ረዳቱ ያመጣው መረጃ ሁሉንም ነገር ገለባብጦታል። አስመሳይ እጮኛ ከመጥፎ የድሮ ዞይ ባል ጋር በመሆን በድብቅ እንደተኛችና እያሴረች እንደነበር የሚያሳይ ቪዲዮ ተገኘ። የዲኤንኤ ውጤቱም በእነሱ የተቀነባበረ የውሸት ሰነድ ነበር። ከዚያም በላይ ከ6 ዓመታት በፊት በዚያ ሆቴል ውስጥ ከሃሪ ጋር የነበረችው እውነተኛዋ ሴት ዞይ ነበረች። አዎ ዞይ ነበረች። አንዲ የዞይ እውነተኛና ባዮሎጂካዊ ልጅ ነው። ሉና ደግሞ የሃሪ እውነተኛ ልጅ ናት። አንዲና ሉና መንታ ነበሩ። ነገር ግን በተለያየ ጊዜ ተነጣጥለው አደጉ። ሃሪ ይህንን ሲሰማ ደስ አለው። መንታ ልጆች ስላለው ማለት ነው። ሃሪም የዞይን አይኖች ጨፍኖ አንዲ ወደተኛበት ክፍል አስገባት። ከዚያም የሚያምር እቅፍ አበባ ሉና ሰጠቻት። $1.5 ሚሊዮን የሚያወጣ እጅግ ውድ የሆነ የአልማዝ ቀለበት አውጥቶ በልጆቻቸው ፊት ተንበርክኮ የጋብቻ ጥያቄ አቀረበላት። ከእንግዲህ መከራ በቃ፣ እስከ ህይወቴ ፍጻሜ ድረስም አንቺንና ልጆቻችንን እጠብቃለሁ አላት። ዞይም በደስታ እሺ አለችው። ትንንሾቹ ልጆች በደስታ ሲዘሉ ታሪኩ በሚያምር ሁኔታ ይጠናቀቃል። እኔ ምለው ግን አስመሳይ እጮኛ እንዴት እንደዚህ አይነት ክፉ ልትሆን ቻለች? የህፃን ልጅ ህይወትን እንደ መደራደሪያ መጠቀም እኮ ከጭካኔም በላይ ነው። ለኔ በዚህ ታሪክ ውስጥ ትልቁ ነገር የዞይ ጥንካሬ ነው። ምንም በሌላት ጊዜ እንኳን ያንን ሹፌር መስሎ የመጣውን ሀብታም በንጹህ ልቧ ተቀብለዋለች። ፍቅር በገንዘብ እንደማይገዛ በተግባር አሳይታናለች። ሃሪም ቢሆን ያው ሀብቱን ደብቆ እውነተኛ ፍቅርን መፈለጉ ያስደንቃል። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከሚታዩት ቪዲዮዎች መካከል አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።